በኦሮሚኛ ቋንቋ ዘፈኑ የሚታወቀው አንዷለም ጎሳ ባለቤት ሞዴልና ማስታወቂያ ባለሙያ ወይዘሮ ቀነኒ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ባልታወቀ ምክንያት ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ በወቅቱ መግለጹ ይታወሳል። ክስተቱ በተፈጸመበት ወቅት በቤት ውስጥ ነበረ የተባለውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር አውሎ ፖሊስ አሁንም ድረስ ምርመራውን እያካሄደ ነው የሚገኘው። በወቅቱም ፖሊስ በፌስቡክ ገጹ ላይ ባወጣው በዚህ መግለጫ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ለምርመራ ስራ የሚጠቀሙ ተገቢ መረጃዎችን ማሰባሰቡን ገልጾ ነበር። የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ መላኩን እንዲሁም ደግሞ የመጨረሻ ምርመራ ውጤት በቀጣይ ለህዝብ ይፋ እንደሚደረግ አስታውቋል። ይህንንም ተከትሎ የፖሊስ የምርመራ ውጤትንና እንዲሁም ደግሞ የፍርድ ቤት ውሎ የጠበቃውስ አስተያየት ምንድነው የሚመስለው የሚለውን የተለያዩ ማህበራዊ ሚዲያዎች እየዘገቡት ቆይተዋል። በመካከል እንግዲህ በተለያዩ ማህበራዊ ድረገጾች ላይ የሚተላለፉ መረጃዎች ከእውነት የራቁና ስህተት ናቸው፣ እንዲሁም ደግሞ መረጃን በማዛባት በፍርድ ቤት ሂደቱ ላይ ተጽዕኖ እየፈጠሩ ነው በሚል ማንኛውም ሚዲያ ወደ ችሎት ገብቶ እንዳይዘግብ በመሀል መከልከሉ የሚታወስ ነው የሚሆነው። ፖሊስ እንግዲህ አሁንም ቢሆን የምርመራ ውጤቱን እየተከታተለ እያጣራ እንደሆነ እየተገለጸ ነው የሚገኘው። እናም ዛሬ የኔታ ቲዩብ እንዳለው ከሆነ ከሰዓታት በፊት በሞት ካጣናት 50 ቀናት ያለፉት የሞዴል ቀነኒ አዱኛ የቀጠሮ ቀን ዛሬ የነበረ ሲሆን ፍርድ ቤቱ በዛሬው ቀጠሮ ለፖሊስ ሌላ ተጨማሪ 10 ቀናት ለምርመራ ሰጥቷል ሲል ዘግቧል። ስለዚህ ቀጣዩ የፍርድ ቤት ቀጠሮ ከ10 ቀናት በኋላ ይሆናል። ስለዚህም ቀጣዩ የፍርድ ቤት ቀጠሮ ከ10 ቀናት በኋላ ይሆናል ሲል ነው የኔታ ቲዩብ የዘገበው።